በዛሬው ዕለት በትክክል ለሽያጭ የቀረቡ እጅግ በጣም በአስቸኳይና በፍጥነትም እንዲሸጡ የተፈለጉና የተለያዩ ዘመናዊ ቤቶችን በባንክም በካሽ መግዛት ለምትፈልጉ በሰሚት እንዲሁም በአያት አካባቢ በርካታ ግራውንድ ፕላስ 2 እንዲሁም ግራውንድ ፕላስ 3 እና አንደኛ የሆኑ የሚሸጡ ቤቶችን ይዤላችሁ መጥቻለሁ። ዋጋቸው፣ ካሬያቸው፣ እያንዳንዳቸው አካባቢያቸውንም ሙሉ መረጃ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ሰላም እንዴት አላችሁ? ውድ ኢትዮጵያውያን ይዞትር አድማጭ ተመልካቾቻችን፣ በውጭም በሀገር ውስጥም ያላችሁ ቤት ፈላጊ ቤት ሻጮች እንጠቃላ ስለ ቤት መረጃ ማወቅ የምትፈልጉ በዛሬው ዕለትም ፎቅ ቤቶችን እጅግ በጣም በጥሩ ዋጋ ተደራዳችሁም የምትገዟቸው የወጡበት ዋጋ በጣም ቆንጆ ነው። እናንተም ቆንጆ ቤት የምትፈልጉ ከሆነ እየመጣችሁ እየተደራደራችሁ መግዛት ትችላላችሁ። በጣም ዘመናዊ የመኖሪያ መንደር ውስጥ ኮምፓውንድ ውስጥ ያሉ አስተማማኝ ጥበቃ እንዲሁም በቅርብ ጊዜ የተገነቡና እስካሁን ያልተኖረባቸው ዘመናዊ ተደርገው የተሰሩ ቤቶች ናቸው። ውድ ኢትዮጵያውያን ቤት ፈላጊ በትክክል በአዲስ አበባ ውስጥ ገዝተን መኖር እንፈልጋለን ካላችሁ እኛ ጋር ነው። የትም ያልታዩ እስካሁንም ማንም ያላያቸው በእጃችን ላይ የሚገኙ ምርጥና ዘመናዊ ቤቶችን እናሳያችኋለን። እየመጣችሁ ማየት ትችላላችሁ። ከተወሰኑት ማለት እንግዲህ የመረጥን ዛሬም ወደ እናንተ ይዘን መጥተናል። በባንክም በካሽም ለምትገዙ ሰዎች የዛሬውም ወሳኝ መረጃ ነው። በመጀመሪያ ደረጃ ያመጣውላችሁ ቤት ቅናሽ ነው። እጅግ በጣም በጥሩ ዋጋ የቀረበ ነው። አሰራሩም በጣም ቆንጆ ጥሩ የፊኒሽንግ እቃዎች ተጠቅሞ ገንብቶታል። የቤቱ ስፋት ጠቅላላ ካርታ ላይ 75 ካሬ ሜትር ነው። ቤቱም ሙሉ በሙሉ 75 ካሬ ሜትር ላይ አርፎ በግራውንድ ፕላስ 3 ደረጃ የተገነባ ቤት ነው። ፋይሉ ቆንጆ ነው። ምንም አይነት ችግር የሌለበት ነው። ለምትገዙ ሰዎች ቀጥታ መታችሁ እዩት። ከሻጩ ጋር ተገናኝታችሁ በእርግጥ ፋይሉን ማጣራት፣ ከዛ ውጭ ደግሞ ስለ ዋጋ መደራደር ግድ ይላል ማለት ነው። ታዲያ ይህ 75 ካሬ ሜትር ግራውንድ ፕላስ 3 የሆነ ፎቅ ግቢው መኪና እንዲያስቆምም ተደርጎ የተሰራ ሲሆን በቂ የሆኑ የመኝታ ክፍሎች እንዲሁም ኪችን እና ሳሎንም በሚገባ እንደ ማንኛውም ቤት የተሟላ ክፍሎችን ይዟል። ስለዚህ ሁሉም መሰረተ ልማትም የተሟላለት ምርጥ የመኖሪያ መንደር ላይ ለሽያጭ ቀርቦ ነው የሚገኘው። ከዋና አስፓልትም በቅርብ ርቀት ነው። በ19 ሚሊዮን ብር የመጨረሻ ዋጋው ተብሎ ነው ለሽያጭ የቀረበው። ምናልባት ደግሞ እናንተ አይታችሁት ከሻጭ ጋር ብትገናኙ የተወሰነም ሊቀንስላችሁ ስለሚችል፣ ነገር ግን ምናልባት ታላቅ ዋጋ ቅናሽ ተደርጎበት ነው በፍጥነት እንዲሸጥ ተፈልጎ ሽያጭ የቀረበው። በውጭም በሀገር ውስጥ ያላችሁ ቤት ፈላጊዎች አያት አካባቢ ይህን ቤት መግዛት የምትፈልጉ በማንኛውም ሰዓት ቀድማችሁ ደውላችሁ ብታሳውቁን መታችሁ ማየት ትችላላችሁ። ወደ ሁለተኛ ዕለቱ መረጃ ስወስዳችሁ ይህም እጅግ በጣም ምርጥ ቤት ነው። በጥሩ ዋጋ ላይ ሽያጭ የቀረበ ነው። በተለይ በባንክ ለምትገዙ ጥሩ ግምት ይሰጠዋል። ቤቱ ከፍታ ወደ ላይ ግራውንድ ፕላስ 3 ስለሆነ ከዛ ውጭ የተሰራበት የፊኒሽንግ ሁኔታ በጣም ቆንጆ ልቅም ጽድት ተደርጎ ማንም ያልኖረበት ምርጥ ቤት ነው። ይህን ቤትን በግራውንድ ፕላስ 3 አያት አካባቢ ተገንብቶ የሚገኝ ለመኖሪያ አመቺ የሆነ ቦታ፣ ስፋቱ 116 ካሬ ሜትር ነው። በውስጡ ደግሞ አንድ ትልቅ ሳሎን፣ 2 ኪችን እንዲሁም 7 መኝታ ቤት፣ 5 መታጠቢያ ክፍልና 2 መኪና ማቆም የሚችል ኮምፓውንድ ውስጥ ያለ ጽድት ብሎ ያለቀ ቤት ነው። ይህን ቤት እንግዲህ ለምትፈልጉ ሰዎች በ35 ሚሊዮን ብር ጥሪ ውስን ድርድር አለው ተብሎ ለሽያጭ ቀርቧል። ታዲያ ቤቱ ቆንጆ ነው። ከእናንተ የሚጠበቀው መታችሁ ማየትና አማራጮችንም ማጎብኘት ነው። እንግዲህ ይህን ቤት ለማየት ስትመጡ በ105 ካሬ ሜትር፣ በ75 ካሬ ሜትር፣ በ150 ካሬ ሜትር፣ በ225 ካሬ ሜትር በዚህ ዋጋ የሚቀራረቡ ከዚህ በታችም ከዚህ በላይም የሆኑ የተለያዩ አማራጮች አሉ። በባንክም በካሽም መግዛት ለምትፈልጉ በአዲስ አበባ ውስጥ እንግዲህ በአያት ክፍለ ከተማው ለሚኩራ ውስጥ የሚገኝ ነው። የስም ማዞር ስርዓትም ካርታ ላይ የሚገኙ ፋይሎች አሁን ስማቸው እየዞረ ነው። ምናልባት በውልና ማስረጃ አሁን ቀጥታ መዋል የማያስችል ሁኔታ ነው ያለው። ነገር ግን በቅርቡ ይከፈታል የሚባል ነገር አለ። ቤት የምትፈልጉ ሰዎች ግን በጥሩ ዋጋ አሁኑኑ ቀብድ የከፈላችሁ ቆንጆ ውልም እያደረጋችሁ መቆየት ትችላላችሁ። ወደ ቀጣዩ የቤት መረጃ ልውሰዳችሁ። ቀጣዩ የቤት መረጃችን እጅግ በጣም ወሳኝ የሆናችሁ ቤት ፈላጊ ነን ካላችሁ እንግዲህ ይህ ቤት እንዳያመልጣችሁ። ምክንያቱም በዘመኑ
ባፈራቸው ባለሙያዎችና የፊኒሽንግ እቃዎች እጅግ በጣም በላቀ ሁኔታ የተገነባ እጅግ በጣም ደስ የሚል ኮምፓውንድ ውስጥ ያለ 24 ሰዓት ጥበቃ ያለበት ነው። ግቢው ደግሞ የራሱ የሆነ ግሪን ኤሪያው እጅግ በጣም ደስ የሚል ምርጥ የመኪና ማቆሚያ ያለው፣ ቤዝመንትም በቂ የተለያዩ የስፖርት ቤቶችን የኪችን እንዲሁም እንደ ስቶር ለሰራተኛ ወይም ለስራ አጋዥ መኝታ ቤትና እጅግ በጣም ወሳኝ ጉዳዮችን ይዞ እንዲሁም በግራውንድ ላይ ደግሞ እጅግ በጣም ጥሩ ሰፊ ሳሎንና ኦፕን ኪችን እንዲሁም የእንግዳ መኝታ ቤት ከዛ በላይም በጣም በርካታ መኝታ ክፍሎችን ይዞ የሚገኘው እስካሁን ያልተኖረበት ይህ ቤት እንግዲህ ወሳኝ ገዥ ከሆናችሁ ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ። ዋጋው እጅግ በጣም ጥሩ ነው። እንግዲህ 250 ካሬ ሜትር 300 ካሬ ሜትር የሚሸጥበት ዋጋ ነው። ይህ 500 ካሬ ሜትር ቤዝመንት ፕላስ ግራውንድ ፕላስ 2 ተደርጎ የተሰራ አያት ዞን 5 አካባቢ የሚገኝ ከአያት አደባባይ በቅርብ ርቀት የሚገኝ ነው። አቀማመጡ ወደ ሰሜን የዞረ ኮምፓውንድ መንገዳቸው በአስፋልት የተሰራ እንዲሁም 24 ሰዓት ጥበቃ ያለበትና ተመሳሳይ አይነት ቤቶች የሚገኙበት እጅግ በጣም ደስ የሚል የመኖሪያ ኮምፓውንድ ውስጥ ያለ ቤት ነው። ይህን 500 ካሬ ሜትር በ135 ሚሊዮን ብር ለሽያጭ ቀርቦላቸዋል። እንግዲህ በውስጡ ወደ 7 የሚጠጉ ዋና መኝታ ቤቶች የስራ ጋዥና እንግዳን ሳይጨምሩ እንዲሁም 6 መታጠቢያ ክፍል፣ 2 ሳሎን፣ 2 ኪችን ወይም ማብሰያ ክፍል፣ 24 ሰዓት ጥበቃ ያለበት መሰረተ ልማቱም እጅግ በጣም የተሟላ እንዲሁም ፋይሉ ዲጂታል ካርታ ሲሆን ቀጥታ ወዲያውኑ ገዝታችሁ ወዲያውኑ መዞር የሚችል በባንክም በካሽም መግዛት ለምትፈልጉ ሰዎች ደግሞ ይህ ቤት ወሳኝ ሻጮች ናቸው። መታችሁ ማውራት ትችላላችሁ። በጣም የምትወዱት የፊኒሽንግ እቃዎችን ተጠቅሞ ነው የተሰራው። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ሌላኛው የዕለቱ መረጃችንም አያት አካባቢ የሚገኝ እጅግ በጣም ዘመናዊ ቤት በሚገርም የፊኒሽንግ እቃ የተዋበ በጣም ዘመናዊ ቤት ነው። ይህን ቤት እንግዲህ እስካሁን አልተኖረበትም። ውድ አድማጭ ተመልካቾቻችን መግዛት የምትፈልጉ ከሆናችሁ ይህ ቤትም ወሳኝ ቆንጆ ቤት ነው። የሚገኘው አያት አካባቢ ነው። ኮምፓውንዱ ውስጥ ይገኛል። ግራውንድ ፕላስ 2 ተደርጎ የተገነባ ነው። በ260 ካሬ ሜትር ስፋት እንዲሁም በውስጡ 8 መኝታ ክፍል፣ ሳሎን ደግሞ 2፣ መታጠቢያ ክፍል 6፣ ኪችን በጣም ሰፋ ተደርገው የተሰሩ 2 ኪችን ቤት አለ። ትራዲሽናል ኪችን እንዲሁም ኦፕን ኪችንን ጨምሮ ማለት ነው። 3 መኪና ማቆም የሚችል ዋጋው ደግሞ በ60 ሚሊዮን ብር ውስን ድርድር አለው ተብሎ ለሽያጭ ቀርቦ ነው የሚገኘው። የቤትም ወሳኝ ትክክለኛ ቤት ፈላጊ ነን ካላችሁ ነገ ዛሬ ሳትሉ መታችሁ እዩት። በአዲስ አበባ ውስጥ አያት አካባቢ ተመሳሳይ የቤት አይነቶች የሚገኙበት ልዩ የመኖሪያ መንደር ከዋና አስፓልትም በቅርብ ርቀት የሚገኝ በባንክም በካሽ መግዛትም የምትፈልጉ የተሟላ ፋይልና ሁሉም ነገር ጥንቅቅ ያለ ምንም አይነት ወጪን የማይጠይቅ ቆንጆ ቤት ነው። አሁን 60 ሚሊዮን ብር ድርድር አለው ተብሎ ለሽያጭ የቀረበበት መረጃ ነው። ከዛ በመቀጠል በአስቸኳይ ለሽያጭ የቀረበ ሌላ የቤት መረጃ ልንገራችሁ። ሌላኛው እንግዲህ በአዲስ አበባ ውስጥ ሰሚት ፍርድ ቤት አካባቢ እጅግ በጣም ወሳኝ ምርጥ አካባቢ ነው። ምናልባት ሰፊ መንገድ ነው። ይህን እንግዲህ ወደፊት ለቢዝነስ አገልግሎት ማድረግም የሚቻል ነው። አሁን ግን ለመኖሪያነት ተገንብቶ የሚገኝ 250 ካሬ ሜትር ግራውንድ ፕላስ 2 ዋና ቤቱ፣ ሰርቪሱ ደግሞ ግራውንድ ፕላስ 1 ፕላስ ቴራስ ተደርጎ የተሰራ ሲሆን ይህ ቤት እንግዲህ በውስጡ የመኪና ማቆሚያ እጅግ በጣም ቆንጆ ተደርጎ እንዲሁም በውስጡ ሰፋ ያሉ ሳሎን እንዲሁም መኝታ ቤቶች የሚያስፈልጉ ሁሉንም ክፍሎች አሟልቶ የያዘ ነው። ምናልባት የካርታ ስፋቱ 250 ካሬ ሜትር ነው። በቅርብ ጊዜ የተገነባ ነው። ከ300 ካሬ ሜትር አይነት ቤቶች ምንም የሚተናነስ አይደለም። ስለዚህ ዋጋው ርካሽ ነው። አሁን በ50 ሚሊዮን ብር ድርድር አለው ተብሎ በአስቸኳይ ለሽያጭ ቀርቦላችሁ ነው የሚገኘው። በባንክም በካሽ መግዛት የምትፈልጉ እንግዲህ በፍጥነት ብር ተፈልጎ ለሽያጭ ከወጣ በጥሩ ዋጋ ታገኙታላችሁ ማለት ነው። ይህ ደግሞ ብዙዎች ይፈልጉታል፣ የማያገኙት እጅግ በጣም ወሳኝ እድል ነው። በውጭም በአገር ውስጥም ያላችሁ በትክክል ቤት ፈላጊ ነን ካላችሁ ይህ ቤትም እጅግ በጣም ወሳኝና የ175 ካሬ ሜትር እንዲሁም የ150 ካሬ ሜትር የቤቶች ዋጋ ነው።
ስለዚህ እሱም ቤት መታችሁ ይዩና ተደራደሩ። ወሳኝ ሻጮች ናቸው። ባዶ ቤት ነው። በማንኛውም ሰዓት ማየት ትችላላችሁ። ከዛ መቀጠል እዛው አካባቢ ፍርድ ቤት አካባቢ እንግዲህ ሰሚት እጅግ በጣም ደስ የሚል የመኖሪያ መንደር፣ በጣም አሪፍ ኮምፓውንድ ውስጥ ያሉ ዘመናዊ ቤቶች የሚገኙበት አንደኛ የሆነ መኖሪያ መንደር ነው። ስለዚህ እዚህ አካባቢ 175 ካሬ ሜትርም በአስቸኳይ ለሽያጭ ብር ተፈልጎ ቀርቧል። እሱን የምትፈልጉም በባንክም በካሽም በፍጥነት እንጨርሳለን ለምትሉ በባንክ፣ ከዛ ውጭ ግን በካሽ ጥሩ የዋጋ ድርድር እንዳለው ተነግሮን ለሽያጭ ቀርቧል። ግራውንድ ፕላስቱ 175 ካሬ ሜትር ነው። ኮምፓውንድ ውስጥ ያለ ነው። አስፓልት መንገድ ላይ ያለ ነው። እንግዲህ ምንም አይነት ወጪን የማይጠይቅ አሁንም እየተኖረበት ያለ በ40 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ይህም የ250 ካሬ ሜትር የቪላ ቤት ዋጋ ነው። እናንተ ግን መታችሁ አይታችሁ ከወደዳችሁት ዋጋ መስጠት፣ ከሻጩ ጋር ደግሞ በሚገባ መደራደር ይጠበቅባችኋል። ከዛ ውጭ ለምትገዙትም ለምትሸጡትም የተሟሉ ፋይሎችን ማቅረባችሁን እንዲሁም ማየታችሁን እንዳትዘነጉ የዛሬው መረጃችን ነው። ዛሬ ያቀረብኩላችሁ የቤት መረጃዎች በማንኛውም ሰዓት መታችሁ ማየት ብትችሉ ያሉና ያልተሸጡ በትክክልም የሚሸጡ ገበያ ላይ ያሉ የቤት አይነቶችን ነው እጀላችሁ የቀረብኩት። ውድ አድማጭ ተመልካቾቻችን በውጭም በሀገር ውስጥም ያላችሁ ከቻላችሁ ራሳችሁ አሊያም ታማኝ ወኪሎቻችሁን እየላካችሁ ማንኛውንም የቤት አይነት እናሳይችላችኋለን። በተጨማሪም በአዲስ አበባ ውስጥ የትኛውንም የቤት አይነት የሚሸጥ ያላችሁ ካላችሁ ሙሉ መረጃውን አድርሱን። ደላሎችም እንዲሁም ኮሚሽን መጠቀም የምትፈልጉ አብረን መስራት እንችላለን። እኔም የቤት ደላላ ማረሊ ነኝ። የዛሬውን የቤት መረጃ በዚህ ጨርሻለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ